ምን ነበሩ ወደሚለው ስንመጣ አንድና ብቸኛ የሆነውን አምላክን አላህን የሚገዙ የሆኑ ሙስሊም ነበሩ። አምላካችን አላህ ሱብሓነሁ ወተዓላ እርሳቸውን ከልጅነታቸው ጀምሮ በመላእኩ ቅዱስ ገብርኤል አስጠብቋቸዋል ከሰይጣን ተንኮልና ሴራ። የሰይጣን ተንኮልና ሴራ ከኃጢአት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ በመላእክ እንክብካቤ ያደጉ ናቸው። የፈለጋችሁ ማስረጃ ይፈልጋል አሳያለሁ። መልአኩ ጅብሪል ዐለይሂ ሰላም ገብርኤል ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ህፃን እያሉ አስተኛቸውና ልባቸውን እንዲቀዱ ከውስጥ ላይ ቀልባቸውን አወጣ። በዚያም ላይ ጥቁር የረጋችን ደም አወጣና ወረወራት። ምን አለ? ወያ ሙሐመድ هذا حظ الشيطان منك ብሎ ጣለያና ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይህ ነበር፣ እነሆ ከአንተ ዛሬ ተነሳች። ያሰላም መቼ ገና ህፃን እያሉ የሰይጣን ድርሻ በሰዎች ላይ አምላክን ማስካድና ኃጢአትን ማሰራት ነው አይደለ? የሰይጣን ድርሻ ከአንተ ተነስቷል ከወዲሁ ብሎ ጣለው። ቡኻሪና ሙስሊም ላይ ያለ ሰው የሆነ ሐዲስ ነው። ስለዚህ ከዚያን ጊዜ ጀምሮ አምላካቸው አላህ ሱብሓነሁ ወተዓላ በመላእክ እንክብካቤ ያሳደጋቸው ናቸው። ይሄ ነው የሆነው ነገር። ነገር ግን ኢየሱስ ክርስቶስ ምን ነበርና? አሁን ጥያቄው እሱ መንፈስ ቅዱስ ተሞልቶ በተራራ ላይ ሳይወስደው በፊት ሰይጣን ወስዶ እንደፈለገ ሲያሽከረክረው ነበር አይደለ? ሲፈልግ ከመቅደስ ወደ ተራራ ምናምን ይወስዳል። ከዚያ በፊት ምን ነበር እምነቱ? አላህ አለም ይወሰላል። ለኢየሱስ ክርስቶስ ሰይጣን ለ40 ቀን ያክል ፈትኖታል። ተፈተነ ለ40 ቀን ያክል ሰይጣን እንደፈለገ እየወሰደ። የሚገርማቸው ሰይጣን ትልቅ ተአምር ሰርቶለታል ለኢየሱስ ክርስቶስ እንደ መጽሐፍ ቅዱስ። ምን ከተባለ በአንዲት ተራራ ላይ አቆሞ ኢየሱስን የዓለምን መንግስታት ሁሉ በቅጽበት ያሳየው። ያሰዳ አንድ ተራራ ላይ ቆመህ የዓለምን መንግስታት ማየት ድንቅ ተአምር ነው። ተአምር ብሎ ማለት ከሰው ህግና ስርዓት ወጣ ያለ ነገር ማለት ነው። ዓለምን ለማየት አንድ ሰው ምን ያስፈልገዋል ከተባለ በተለምዶ መዞር አለበት። ዓለምን ዞሮ ያያታል አይደል? ማን ነበር ዓለምን የዞረው? ማጅላን ነው ማን ነው የሚባል ትምህርት ነው ህፃን ያለው። ዓለምን የዞረው ማን ነው? ዓለምን ዞሮ ያየውኛ ላይ ያ ሰው ተንከራቶ ነው ያያት። ነገር ግን ሰይጣን ትልቅ ተአምር ሲያደርግ መጽሐፍ ቅዱስ ላይ ምን አደረገ? ለማን ነው ይሄን ተአምር ያደረገው? ሰይጣን ለኢየሱስ ክርስቶስ ምን አደረገለት? በተራራ ጫፍ ላይ ያቆመውና የዓለምን መንግስታት በቅጽበት አሳየው ይላል መጽሐፍ ቅዱስ። አላህ ይሄ ነው። ለዚህም ነው መጽሐፍ ቅዱስ ላይ ሰይጣን የዚህ ዓለም አምላክ ነው ተብሎ ተገልጿል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ ተብሏል ሰይጣን። ኢየሱስ ክርስቶስም የዚህ ዓለም ገዢ ነው ሰይጣን ብሎ ይናገራል። አላህ እና ስለዚህ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይነት ማዕረግን ሳይሰጡ በፊት አንድና ብቸኛ የሆነውን አምላካቸውን አላህን የሚገዙ ነበሩ። የት ነው የሚገዙት ከተባለ በሒራ ዋሻ ውስጥ በመሄድ ከካዲያኖች ወይንም በአላህ ላይ ከሚያጋሩ ህዝቦች ገንጠል ብለው ብቻቸውን አምላክን አላህን የሚያመልኩበት ስፍራ ነበራቸው። ልክ ለምሳሌ ልክ እንደምንድነው ገዳም ብላችሁ እንደምትጠሩት ብላችሁ እንደ ምሳሌ በዚያ ያዙት። ከሰዎች ገንጠል ብለው ለአምላክ ለመገዛት ብለው ይለያሉ አይደለ? ገዳም መነኩሴዎች ምናምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከካዲያኖች ገንጠል ብለው ለብቻቸው ሄደው በሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላ ይገዙ ነበረ። ስንቅ ይዘው ይሄዳሉ። ጌታቸውን አላህን ከተገዙ በኋላ ያ ስንቁ ሲያልቅ ጊዜ ይመለሳሉ። እንደገና ዳግም ይዘው ይመጣሉ። ያ እስኪያልቅ ድረስ አላህን ተገዝተው ይመለሳሉ። ፈበይነማ ሁወ ከዛሊክ እርሳቸው በዚህ ሁኔታ ላይ ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? መልአኩ ጅብሪል መጣላቸው ደርሳቸው። ፈጃአሁ መለኩል ሐቅ የእውነት መልአኩ ደርሳቸው መጣላቸው። ከዚያ በኋላ መለኮታዊ ራእይን አወረደላቸው ማለት ነው። ቅዱስ ገብርኤል ተገለጠና አብሳሪው መልአክ አበሰራቸው። ምን አላቸው? ያ ሙሐመድ ኢነከ ለረሱሉላሂ ሐቃ፣ ሙሐመድ ሆይ አነ ጅብሪል እኔ ገብርኤል ነኝ። ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ተደርገህ ነው ተመርጠሃል ብሎ አብሳሪው መልአክ አበሰራቸው። ቁርአን በመንፈስ ቅዱስ ምሪት መጣላቸው። ቃለ ስብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን። ሙሐመድ ሆይ ይህ ቁርአን በእውነት ከጌታችሁ ዘንድ መንፈስ ቅዱስ አወረደው በላቸው ይላል። በማን ምሪት? በመንፈስ ቅዱስ ምሪት። ቁርአን ያመላለሰው ማን ነው? ቅዱስ ገብርኤል ታላቁ መልአክ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ። ማን አወረደው? ታማኙ መንፈስ መልአኩ ገብርኤል። ሆይ
ሄሎ ማልክ መልስና አንዴ ሁለተኛው መልስ አልመለስኩልኝም ነው። ምን ሁለተኛው መልስ አልመለስኩልኝም። ድምፅህ ተደብቋል። ትንሽ አንድ ስልኩን ቀረብ በለው 80 ሜትር። እሺ ሁለተኛውን ጥያቄ አልመለስኩልኝም። እሺ ሁለተኛው ጥያቄ ምንድን ነው? ስለ አላህ ነበር። እሺ አይወልድም አይወለድም ትላላችሁና ይሄን እንዳይወለድም ይሄን ገደብ ይሰጠው ሌላ አምላክ ነው ወይስ ራሱ ለራሱ ነው ይሄን ገደብ ይወሰደው ያደረገው? ራሱ ነው። አምላክ አላህ Subhanahu Wa Ta'ala ብቸኛ አምላክ ነው። ሌላ አምላክ የለም ከእርሱ ጋር፣ ለእርሱም አምላክ የለውም። ይህ ያለው ካንተ ጋር ነው። እሺ ዘለቀ ማለት ይሄ ገደቡን ለራሱ ነው ያስቀመጠው። አዎ አምላክ አላህ Subhanahu Wa Ta'ala ባህሪው ምንድነው? መፍጠር፣ ነገራቶችን ካለመኖር ወደ መኖር ማምጣት፣ የሌሉ ነገራቶችን ማስገኘት በኃይሉ ሰማይና ምድርን ካለመኖር ባንድ የተረጋጋ እንጂ ሰማይና ምድርን እንደፈለገ ሊሆን ይችላል አይችልም? ለራሱ ተፈለገ እንደፈለገ ሊሆን ይችላል አይችልም? አምላክ አላህ Subhanahu Wa Ta'ala ፈጣሪ ነው። ፍጡር መሆን ይችላል ወይ ምናምን ብለህ መጠየቅ ፈልገህ ነው? አላህ Subhanahu Wa Ta'ala ፍጥረታትን ያስገኛቸዋል እንጂ እርሱ መለኮታዊ ባህሪ አለው። አይሆን ለራሱ እንደፈለገ ሊሆን ይችላል አይችልም? ምን መሆን ለምሳሌ ራሱ የፈለገው እንደፈለገ መሆን ይችላል አይችልም? ምን መሆን ለምሳሌ ጊንጥ መሆን ይችላል ወይ ሰይጣን መሆን ይችላል ወይ አምላክ እያልከኝ ነው? ማለት ለራሱ ለሰው ለመታየትም ይሁን እንደፈለገ በቃ ለሰው ልጅ በሚገባው መልኩ ለሰው ልጅ ሊገለጥ ይችላል ወይ እኮ ለምሳሌ እሺ ልንገርህ በቃ ምሳሌ ልስጥህ። ህንዶች ለምሳሌ አምላክ አይጥ ሆኗል ብለው ያምናሉ። አንተ ደግሞ ሰው ሆኗል ብለህ ታምናለህ። ወይንም ደግሞ ከብት ሆኗል ብለው ያምናሉ ሂንዱይዝሞች። እንደዛ ለማለት ፈልገህ ነው? አንተ ከእነሱ ጋር አንድ ነህ። ለምሳሌ አምላክ ሁሉም መሆን ይችላልና ሰው ይሆናል አልክ። እነሱም አምላክ አይጥ መሆን ይችላል አሉ። ይችላሉ ባንተ ሎጂክ ከሆነ ምክንያቱም ቻይ ነውና ሁሉም ብለው ይመልሱልሃል። ያስኬዳል። ገደብ አለው ማለት ነው። ምን ገደብ አለው ማለት ነው? የሚያደርገው ነገር ገደብ አለው ወይ? የሚያደርገው ነገር ላይ ገደብ የለውም። አንድ ጊዜ እሺ አምላክ አላህ Subhanahu ለሚሆነውና ለሚያደርገው ነገር አንዴ ተረጋጋ። አምላክ አላህ Subhanahu Wa Ta'ala በሚያደርገው ነገር ላይ ገደብ አለው ወይ? አያችሁ አይደል? ላ አምላክ አላህ Subhanahu Wa Ta'ala በሚያደርገው ነገር ላይ ገደብ የለውም። እርሱ ሁሉን ነገር ያሻውን ያደርጋል። ማስረጃ ቃለ Subhanahu Wa Ta'ala ወላሁ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው ይላል። በሚያደርገው ነገር ላይ ገደብ ያለው ማን ነው ከተባለ አንተ የምታመልከው አምላክ ጋሼ ኢየሱስ ክርስቶስ። ማስረጃ ኢየሱስ ክርስቶስ ምን አለ? አነ ላ አቅዲሩ አን አፍዐለ ሚን ነፍሲ ሸይአን፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ይሄን ገደብ አለው። እኔ ከራሴ አንዳች ላደርግ አይቻለኝም። አምላክ አላህስ ሁሉን ነገር ማድረግ እችላለሁኝ አለ። ለዚያም ነው ኢየሱስ ክርስቶስን ፈጠረው፣ አስገኘው፣ አመጣው። ማርያምን ልክ እንዴ ታላ አይደል? ስለዚህ አሁን ምትለው ገብቶኛል። ምንድን ነው ያልኩት? ማድረግ ይችላል እንጂ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን አይችልም ማለት ነው። የፈለገውን መሆን አይችልም ሳይሆን እርሱ አላህ Subhanahu Wa Ta'ala ፈጣሪ ነውና ፈጣሪ ፍጡር የእንትን መሆን አይገባውም። እርሱ ገብቶሃል አይደል? ስለማይገባው ፈጣሪ ከሆነ በኋላ ፍጡር እኛንን ወይስ ራሱ ነው ያለው? ራሱ ነው ያለው። አዎ ራሱ ነው ያለው። አዎ ማለት አልሆንም ብሏችኋል? አዎ ብሏል። ኦኬ አልገለጥላችሁም ማለት እንደፈለኩ መሆን አልችልም፣ እንደፈለኩ ማድረግ እችላለሁ ማለት ነው አይደል? አይደለም እንዲህ አልችልም ምናምን ሳይሆን ስለማይገባው እንደሆነ ይገልጻል። ምክንያቱም እርሱ ፈጣሪ ነው። ፈጣሪ ሆኖ ከዛ እንደገና ፍጡር ሆነ ልትል አትችልም በፍጹም። ፈጣሪ ያለ የነበረ ለዘላለም የሚኖር ነው። ፍጡር ደግሞ ከጊዜ በኋላ የተገኘ የሆነ ጊዜ ላይ ፍጻሜ ያለው ነው። ገብቶሃል አይደለ? ፍጡር ፈጣሪ ሊሆን እንደማይችል ሁሉ በተአምር አምላክም ልክ እንዲሁ ፍጡር የመሆን ባህሪ የለውም እርሱ። ገብቶሃል አይደል? ይሄን ራሱ ሲናገር ወማ የንበጊ ሊራሕማን አን የተኺዘ ወለዳ ይላል። ለእኔ ለአምላካቸው ለአላህ ልጅን ልይዝ አይገባኝም ማለት አይደለ? ምክንያቱም እርሱ ያለ የነበረ ለዘላለም የሚኖር ነው። እርሱ ሰውን ምን ያደርገዋል ከተባለ ካለመኖር ወደ መኖር ያመጣዋል፣ ያስገኘዋል፣ ይፈጥረዋል። ሁሉ ቻይ ነው እርሱ።
ነገር ግን የፍጡሩን ባህሪ ሊይዝ አይገባውም። ለእርሱ ፈጣሪ ነውና ሀይ ለሰው ልጅ አይገለጥም ማለት ነው አይደለም? ጠይቀን ችግር የለውም። ለሰው ልጅ አይገለጥም ማለት ነው ወይ አልክ። በጣም ጥሩ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ ለሰው ልጅ ይገለጣል ወይ? አዎ ይገለጣል። በምንድን ነው የሚገለጠው ከተባለ በቃሉ ለነብያቶች ሲገለጥ እንደነበረው ገብተሃል። አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተረጋጋ። እዚህ ጋር ያዛርግልኝ አይሽ ለሰው ልጅ ሊገለጥ አይችልም ብለህ ነበር ቀደም ሲል። አሁን ወይ አንዴ አላልኩም ለሰው ልጅ ሊገለጥ አይችልም ማለት ነው። ለሰው ልጅ ሊገለጥ አይችልም አይደለም ያልኩ። ፍጡር ይሆናል አይሆንም ወይ? ላ ፍጡር እሱ የመሆን ባህሪ የለውም ነው ያልኩ። ገብቶሃል አይደለ? ፈጣሪ ነውና። አሁን እዚህ ቦታ ላይ ደግሞ አይገለጥም ይገለጣል አልክ። መገለጥ ስትል ስንት አይነት መገለጥ አለ ታውቃለህ? እሱን ምን አለ? በአካል መገለጥ አለ። በጣም ጥሩ። ሁለተኛ የመገለጥ አይነት ምንድን ነው? በቃል አይደለ? በቃሉ እግዚአብሔር ተገለጠለት ይባላል አይደለ? ቃሉን ሲገልጥለት ጊዜ አይ አይደለ? ሁለት አይነት መገለጦች አሉ። ታዲያ ስለመታየት ከሆነ የመጀመሪያው አምላክ ለማንም አልታየም። ይሄን አንተ ራሱ መጽሐፍን ያለ ነገር ነው። ታውቃለህ አታውቅም? አምላክ ለማንም እንዳልታየ ከልጁ በስተቀር ወደ አብን ያየ የለም የሚል አለ። አዎ አዳምጥሽ። አሁን እንግዲህ በቃ ደግሞ አብን ያየ ደግሞ ወልድን ያየ አብን እንዳየ ነው። ጥያቄው አሁን አምላክ ተገልጧል ወይስ አልተገለጠም ነው? አምላክ ታይቷል አልታየም ነው አሁን ጥያቄው። ስለ ክርስትና ሳይሆን እዛው እስልምና ላይ ክርስትና ሳይሆን አትበል አንዴ እያነጻጸርክ እየጠየክ ነው ያ ጀማዓ። ስለዚህ እያነጻጸርክ እስከሆነ ድረስ መገለጥ ለምሳሌ ለስንት ይከፈላል አልኩህ። መለስ አንዴ ደም ተርጋበ እንድትረዳለሽ በቃ እንድትረዳ መረዳት ነው የሚፈልገው ጎበዝ ነው ይሄ ልጅ። አሁን አዳምጥ። መገለጥ ለሁለት ይከፈላል። አንደኛ በቃል መገለጥ አለ፣ ሁለተኛ ደግሞ በአካል መገለጥ አለ። ገብቶሃል አይደል? በቃል መገለጥ የሚለው ላይ እንስማማለን፣ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ለነብያቶቹ በመልአክ በኩል ወይ በቀጥታ በቃል ይገለጥላቸዋል። ልክ ለምሳሌ ሙሳ ዓለይሂ ሰላምን በቃሉ እንደተገለጠለት ለነብዩ ሰለላሁ ዐለይሂ ወሰለም በቃሉ እንደተገለጠላቸው ማስረጃ ልስጥህ። ለምሳሌ በሱረቱል አዕራፍ ላይ ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ እያለ ይናገራል። ወቃለ ሱብሓነሁ ወተዓላ ወከለመ አላሁ ሙሳ ተክሊማ። አምላክ አላህ ሱብሓነሁ ወተዓላ ሙሳን ማናገርን አናገረው ይላል። በቃሉ ተገለጠለት ይባላል። ይሄ ቦታል አይደል? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ኢስራእና ሚዕራጅ አደረጉ። ሰባቱን ሰማያት አድርገው ሄዱ። ዛሬ የምንሰግደውን ሶላት ትእዛዝ በቃሉ ተገለጠላቸው፣ አናገራቸው። ያ ሙሐመድ እያለ እየጠራቸው ሙሐመድ ሆይ እያላቸው እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ አናገሩት። በቃል መገለጥ ማለት ይሄ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቃሉ ይገለጣል ለነብያቶች። ይታያል ወይ የመታየት መገለጥ ከሆነ ደግሞ እንደ ቁርአን ልመልስልህ፣ ከዚያ በኋላ እንድትረዳ ከመጽሐፍ አስረዳሃለሁ። አምላክ ታይቷል ወይ በመታየት ይገለጥ? ቆይ ተረጋጋ፣ ጠልቃት ትግባ፣ እስከጨረሰ አዳምጥ። በደንብ አድርጌ ነው ከመጽሐፍ ማነሳለህ እንድትማር በግድህ ማለት ነው፣ ወደህ ሳይሆን። ስለዚህ ከቁርአን እንጀምር። አምላክ አላህ ሱብሓነሁ ወተዓላ በመታየት ተገልጧል ወይ ከተባለ ላ። አምላክ አላህ በቁርአን ላይ ሲናገር ይላል ላ ተድሪኩሁ አልአብሳር ወሁወ የድሪኩል አብሳር ወሁወ ለጢፉል ኸቢር አለ። አይኖች እርሱን አያገኙትም አሁን ላይ ማለት ነው። ልክ እንዲሁ ደግሞ እርሱ ግን አይኖችን ሁሉ ያገኛቸዋል። እርሱ ሁሉን ያያል፣ እነርሱ ግን ፍጥረታቶች እርሱን አሁን የማየት አቅም የላቸውም። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ይላል ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ፊቶች የዛኔ ያበራሉ ወደ ጌታቸው ወደ አላህ ይመለከታሉ ይላል። ስለዚህ የትንሣኤ ቀን አምላክ አላህ ሱብሓነሁ ወተዓላ የዛኔ በማንነቱ ተገልጦ የምናየው የትንሣኤ ቀን ነው። ነገር ግን ዛሬ በምድር ላይ እርሱን ሊያዩት አይችሉም እያለ ተናግሯል። እናታችን አይሻ ስትናገር ምን አለች? ቃለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ መን ሐደሰከ አነ ሙሐመደን ረአ ረበሁ ፈቀድ ከዘብ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የነገራቸው ሰው ካለ ዋሽተዋል ብላ ተናገረች። ስለዚህ አላህ ሱብሓነሁ ወተዓላ በአካሉ በመታየት በሚባል ነገር እንደዚህ አልተገለጠም። ነገር ግን በቃሉ ሲገለጥላቸው ነበር ለነብያቶች። አሁን ይሄንን ይዘን መጽሐፍ ቅዱስ ላይ ስንመጣ እግዚአብሔር በመታየት ተገልጧል ወይ ከተባለ ላ አልተገለጠም። ማስረጃ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አምላክ ሲናገር ምን አለ? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ እርሱ ለዘላለም በብርሃን ውስጥ ይኖራል ይላል። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣
ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። ምን አለ? አንድም ሰው እንኳን አላየውም አምላክን ይላል። ስለዚህ በመታየት አልተገለጠም በፍጹም። አያችሁ አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ራሱ ኢየሱስ ክርስቶስ ምን አለ? አምላክን አንዳችሁም እንኳን አላያችሁም አለ። ድምፁን ከቶ አልሰማችሁም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 21 አካባቢ ላይ ምን ይላል? እግዚአብሔርን ያየው አንድስ እንኳን የለም አለ። ያሰላ እግዚአብሔር አልታየም እያለ ነው ኢየሱስ። ስለዚህ በመታየት መገለጥ የሚለው ነገር እርሱ እንደ ቁርአንም እንደ መጽሐፍ ቅዱስም አምላክ አልታየም የሚል ትምህርት ነው ያለው። ነገር ግን ክርስቲያኖች ይሄን ካድ አድርገው አይ አምላክ ራሱ ታይቷል ብለው ክርስቶስን አምላክ አደረጉ። አምላክ አልታየም የሚለው መጽሐፍ ቅዱስ ይሄን ይመስላል። አሁን ማውራት ትችላለህ። ለነብዩ መሐመድ አልታየውም ተገለጠለት። አምላክ አላህ ሱብሓነሁ ወተዓላ በግልጽ የነገርኩህ እኮ ነው። ማንም ፍጡር እስካሁን ድረስ እርሱን የማየት አቅም የላቸውም። ነገር ግን የትንሣኤ ቀን ያለን አላየትም ነብዩ ሰለላሁ ዐለይሂ ወሰለም። በቃሉ ግን ተገልጦላቸዋል፣ አናግሯቸዋል። ከሆነ ታዲያ ያው በቅርብ ጊዜ በሚዲያም ብዙ ሰዎች ሲያወሩ እሰማለሁ። ድምፅህ ተደብቋል። ድምፅህን ትንሽ ከፍ አድርገው። 150 ሜትር ቀረብ በል። አሁን ይሰማል። ቀርብ ያለው አሁን ይሰማል። እና ስለ አላህ አካላቶቹ በአጠቃላይ ያው ለሁለት ተከፍላችሁ ስትነጋገሩ ማን ያለው እግር አለው እንደዚህ ሲዘረዝሩ እሰማለሁና ተጽፏል። እና ያ እንዴት ሊጽፉ ቻሉ? ካልተገለጠላቸው እንዴት ሊጽፉ ቻሉ የሚል ጥያቄ ነው ያለኝ። ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ له صفات تخصه وتليق به كما للمخلوقين صفة تخصهم وتليق بهم فلا تشابه بين صفات الخالق وصفات المخلوقين لأنه خالق ولأننا مخلوقين أملاك الله سبحانه وتعالى يراسو يهونو بحريات وشارلت لأرسو ليو يهونو كفترات كار يما يكناني بفزو لفترات وشم يراساتشو بهونو بحريات وشارلاتشو فطور دموناتشو لأن أرسو بحري كفتاري بحري كار بفزوم يما يكناني يهونا يانو ታዲያ አሁን የገለጽካቸውን አላህ እጅ አለው እግር አለው ምናምን ብለህ አነሳቸውን አይተዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም ወይንም ነብያቶች አይተዋል የሚል የለም። ጨረስን። አምላክ ታይቷል የሚል የለም። አሁን ይሄንን አንጻራዊ አድርጌ ሳነሳለህ እግዚአብሔር መጽሐፍ ቅዱስ ላይ እጆች አሉት፣ በእጆቹ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ እግሮች አሉት፣ በእግሮቹ ይራመዳል። እግዚአብሔር መጽሐፍ ቅዱስ ላይ ከንፈሮች አሉት፣ በከንፈሩ ያፏጫል። ቆይ አንዴ ያፏጫል። አያለ እግዚአብሔር ከንፈር አለው። እግዚአብሔር አይኖች አሉት። እግዚአብሔር ቀንድብ አለው። እግዚአብሔር ዙፋን አለው፣ በዙፋኑ ላይ ቁጭ ብሏል ተቀምጧል ይላል። በመላእክት ታጅቦ እንደዚህ ጠንዳው በጥቅሉ በአዳም ላይ ያለው መልክ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ምን መልክ አለ ከተባለ ሙሉ አካላችን ማለት ነው። በማን ላይ አለ? በአብም በወልድም በመንፈስ ቅዱስም ላይ አለ። ይሄን የሚለው መጽሐፍ ግን ስለ አላህ ጠይቅ ከመጽሐፍ ቅዱስ የምትተነትናቸው ይበልጣልና መጽሐፍ ቅዱስንና ቁርአንን ምን ያህል ፐርሰንት የምታምነው? ለመጽሐፍ ቅዱስ ምን ያህል እምነት አለ? ምን ያህል ታምናለህ መጽሐፍ ቅዱስንና ቁርአንን? እሺ መጽሐፍ ቅዱስ ላይ ምን ያክል እውነት አለ? አሁን እሺ ችግር የለም አብሽር አዳምጠኝ። በብዛት ከመጽሐፍ ቅዱስ ነው የምትተነትነው? በመጽሐፍ ቅዱስ ልተነትን አይደለም። ይኸውልህ ክርስቲያን ስለሆንክ አንተ እንደው ከመጽሐፍ ቅዱስ እያነሳህ እንትን እያልከው ነው እያነሳው ለአንተ ነው እንጂ ለኛ አይደለም። እሺ ምናልባት እነዚህ ነገር አንተ ስትጠይቅ ጊዜ አላህ እንዴት እጅ ይኖረዋል ነገር ይኖረዋል ብለህ የሆነ ደንገጥ አስደርገው ነው መተህ እየጠየቅህ ያለው ገብቶሃል አይደል? እንድትረዳ ይህ ነገር በመጽሐፍም ያለ ነገር ነው ገብቶሃል አይደል? ኦኬ። ስለዚህ የመጽሐፍ ቅዱስ ራሱን የቻለ ሌላ አገላለጽ አለውና ምንድነው አገላለጽ አለው? እስኪ ነገር ምንድነው አገላለጹ? እግዚአብሔር እጆች አሉት ያጨበጭባል ይላል መጽሐፍ ቅዱስ። አገላለጹ ምንድነው ማለት? እኔ አሁን ማለት ስለ መጽሐፍ ቅዱስ አልጠይቅህም። በቁርአኑ ላይ የተጻፈውን አላህ ነው የሚጠይቀው። እስኪ በቃ አስረዳ። አምላክ አላህ ሱብሓነሁ ወተዓላ ባህሪያቶች አሉት። እነዛ ከፍጥረታቱ ባህሪ ጋር የሚመሳሰሉ አይደሉም። ያ ነው ታይቷል ወይ ከሆነ ያ አላህ ሱብሓነሁ ወተዓላ እስካሁን ድረስ አልታየም። ነገር ግን የነገ የትንሣኤ ቀን እንደምናየው ቃል ገብቶልናል። ለነቢያቶች ነቢያ ሌላ ጥያቄ አለ። እሺ እግዚአብሔር ማለት አላህ ማለት ነው ወይ? እግዚአብሔር ማለት አላህ ማለት ነው ወይ ነው? እሺ እግዚአብሔር የሚለውን የአምላክ ስም
የኢትዮጵያ ክርስቲያኖች ራሳቸው የሰየሙበት የሆነ ነው። ገብቶሃል አይደል? ከነቢያቶች ያገኙት ስም ነው ወይ? እግዚአብሔር አላህ ነው ወይ ነው ያልከው አይደል? ነው ያልከው ማለት ነው ወይ? እግዚአብሔር ማለት አላህ ማለት ነው ወይ ያልከው ነው እኮ። ላስረዳህ ነው አዳምጥሽ። እግዚአብሔር ማለት አላህ ነው ወይ ስትል ጊዜ እግዚአብሔር ምንድነው፣ አላህ ምንድነው፣ እንዴት መጣ የሚለውን ማወቅ ስላለብን ነው። ከዚያ ነው ወይንስ አይደለም ወደሚለው እንሄዳለን። እግዚአብሔር የሚለውን ስያሜ ከነቢያቶች የተገኘ ስያሜ ነው ወይ ከክርስቲያኖች ዘንድ ሄደን ስናየው አይደለም በፍጹም። አንድም ነቢይ እግዚአብሔር ብሎ የጠራ የለም። ገብታችኋል አይደል? የያዙት መጽሐፍቶች በትርጓሜ ላይ ግን ለኢትዮጵያ ክርስቲያኖች እግዚአብሔር የሚል ስያሜ በመጽሐፋቸው ላይ ጽፈዋል። ኢየሱስ ክርስቶስና ሐዋርያቶች እንዲሁም የቀደሙት ነቢያት አምላክን እግዚአብሔር ብለው ጠርተዋል ወይ? ላ ኢየሱስ ክርስቶስ እግዚአብሔር የሚል ቃል አያውቅም እስካሁን ድረስ ምንም ይሄን አላስተማሩም። ሐዋርያቶችም እግዚአብሔር ብለው አላስተማሩም በፍጹም። ይሄ ነው። እሺ ሌላ ጥያቄ አለ። እሺ አላህ የአምላኮች አምላክ ነው ወይስ አምላክ ብቻ ነው? አላህ ብቻ የአምላኮች አምላክ ነው ወይስ አላህ ብቻ? የአምላኮች አምላክ የሚባል ሂሳብ የለም። አምላክ የለም እዚህ ምድር ላይ ከእርሱ ከአንዱ አምላክ በስተቀር። እርሱ አምላክ አላህ ሱብሓነሁ ወተዓላ እርሱ አምላክ ነው። የአምላኮች አምላክ የአማልክት አምላክ ብለን እናምናለን። እግዚአብሔርን የአምላኮች አምላክ የአማልክት አምላክ የሁሉም አምላክ ብለን እናምናለን። እሺ አዳምጥ። የአምላኮች አምላክ ነው የሚባል ሂሳብ የለም። ይሄ ተረት ነው። ምክንያቱም አምላክ አንድ ነው በዚህ ያለውና ከዚያ በእነርሱ ላይ አምላክ የሆነ የሚባል ሂሳብ የለም። ገብቶሃል አይደል? አምላክ ስንት ነው ከተባለ አንድ ነው። ከእርሱ ውጭ ሌላ አምላክ አለ ወይ? ላ የለም። አይ ብዙ አማልክቶች አሉ ግን እርሱ የነዚያ ሁሉ አምላክ ነው ካልክ ስህተት ላይ ትወድቃለህ። አምላክ አላህ ሱብሓነሁ ወተዓላ እርሱ የአምላክ አምላክ ተብሎ የሚገለጽ ሳይሆን ራሱ ብቻውን አምላክ ነው። ከእርሱ ውጭ ሌላ አምላክ የለም ብለን ነው ምናምን የትኛው ስም ነው የሚጠራው? ስንት ስም አለ? ለአላህ ስንት ስም ነው ያለው? ስንት ስም ነው ያለው አላህ? ለኛ የተነገሩን 99 ስሞች አሉት። ያልነገረን ደግሞ በርካቶች አሉ። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ 99 እስማ መን አሕሳሃ ደኸለ አልጀነ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለአላህ 99 ስሞች አሉት እነርሱን የሸመደደ ጀነት ይገባል ብለው ተናገሩ። 99 ስሞች እንዳሉት ተናግረዋል። እሺ የሸመደደ ብቻ ነው ጀነት የሚገባው? አይደለም። ባይሸመደድም ሰውየው ጀነት ይገባል። ምናልባት እነዚህን ደግሞ ቢያውቅና ይበልጥ እውቀት ቢጨምርባቸው ይበልጥ መልካም ስራን በሰራ ቁጥር ሰውየው ይሄን ሰራ ገነት ይገባል ይባላል። አይ አይደለ? ስለዚህ በርካታ ስራዎችን ሶላት የሰገደ ገነት ይገባል። የሰገደ ብቻ ነው ወይ ዘካ ባይሰጥስ ብሎ ሂሳብ የለም። የመልካም ስራ አይነቶችን ሁሉም እንዳቸው ገነት መሆኑን ለመግለጽ ነው። ስለዚህ ይሄንንም ያወቀና በዚህ አምላክ አላህ ሱብሓነሁ ወተዓላን ያመለከ ወደ ገነት ከማንም በላይ ቅርብ እንደሚሆን ለመግለጽ ነው። ማለት አላህ የሚለው ስም የመጨረሻው ነው የመጀመሪያው ነው? አላህ የሚለው ስም የመጨረሻው ነው የመጀመሪያው ነው? አላህ የሚለው ስም የመጀመሪያ ነው ወይስ የመጨረሻው ነው ያልከው? አምላክ አላህ የሚለው ስሙ የመጀመሪያው ስሙ ነው። እርሱ ስሞች ሁሉ ከእርሱ ይካተታሉ። እርሱ እስሙ لذاته المقدسة ለተቀደሰ ማንነቱ መጠሪያው ነው። እርሱ አላህ ስለ ራሱ ሲናገር ኢነኒ አነ አላህ ይላል። እኔ አላህ ነኝ አለ። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ ብሎ ተናገረ። ከታላ ይሄ ነው። ሁለተኛውም ተቀድሷል። እሱ ሁለተኛው ብቻ ነገር ምን አልከኝ? ለአላህ ሁለተኛው ስም ነገር ታውቁ። አላህ ሱብሓነሁ ወተዓላ 99 ስሞች አሉት። አርረሕማን፣ አርረሒም፣ አልመሊክ፣ አልቁዱስ፣ አሰላም፣ አልሙእሚን፣ አልሙሀይሚን፣ አልዓዚዝ፣ አልሐኪም፣ አልጀባር እነዚህ ሁሉ ስሞቹ ናቸው። የአላህ ስም በብዛት በአረብኛ ብቻ ነው አይደለም? በአረብኛ ብቻ ሆነ። በአረብኛ ብቻ ለምን ሆነ? በአረብኛ ብቻ አይደለም፣ ወደ አማርኛ ብንቀይራቸው ልንገርህ። እያንዳንዳችን ከፈለክ ያ ነብይ የተላከለት ቃሉ ነብይ ተናጋሪው አረብኛ ቋንቋ ተናጋሪ ስለነበሩ ነው። እሺ አንድ ነብይ መለኮታዊ ራእይ ሲወርድለት ጊዜ በሚናገርበት ቋንቋ ነው የሚወርድለት።
አላህ በቁርአን ላይ ሲናገር ወለቀድ አርሰልና ሚን ቀብሊከ ወማ አርሰልና ሚን ቀብሊከ ሚን ረሱል ኢላ ቢሊሳኒ ቀውሚሂ ይላል። ከአንተ በፊት የላኳቸው ነቢያቶች አንድ በማላኩ በህዝቡ በሚናገርበት በራሱ ቋንቋ የምልክለት ቢሆን እንጂ እያለ ይናገራል። ስለዚህ በሚናገሩበት ቋንቋ ስለሆነ የሚወርደው ቁርአንም በአረበኛ ወረደበት ምክንያት ያ የተላከው ነቢይ አረበኛ ተናጋሪ ስለነበር ነው። ኢትዮጵያ ላይ ቢላክ ኖሮ ለምሳሌ አማርኛ በሚናገሩ ሰዎች መካከል ወይንም ያ ነቢይ የአማርኛ ቋንቋ ተናጋሪ ከሆነ እንግሊዝኛ ይላክለት፣ አማርኛ ነበር የሚላክለት። ለዚህ ነው አረበኛ የሆነው ቁርአን። በአማርኛ አላህ ማለት ነው። በአማርኛ አላህ አንልም ማለት ነው። አላህ ማለት ነው። በአማርኛ አላህ ማለት በአማርኛ በብቸኝነት የሚመለከው አምላክ ማለት ነው። አላህ በአማርኛ በአረብኛ አላህ እንዳልክ አሁን በአማርኛ በል እኮ ልበለው፣ ችግር የለም። በብቸኝነት የሚመለከው አምላክ ትርጉሙ ይሄ ነው። አልበዛም? ፊደሉን ያስቸገረህ መብዛቱ? እኔ ጥያቄ አለኝ። ሁለት ፊደል ነው የፈለከው? ሁለት ፊደል ነው የፈለከው ወይስ ሶስት? ምረጥ። እሺ በቃ ስንት ፊደል ላድርግ? ወይስ አላህ የሚለውን ትርጉሙን በአማርኛ እኮ ነው የጠየቅህ? በብቸኝነት የሚመለክ ስትል እኮ ሌላ ነው ማለት የሚመለክ እያልክ ነው እንጂ አይደለም። ትርጉሙ ነው ዘለቀ። አላህ ብሎ ማለት አልመእሉህ ማለት ነው። አይ አልማዕቡድ ቢልሐቅ ማለት ነው። በብቸኝነት የሚመለከው አምላክ ማለት ነው። ወደ አማርኛ ሲቀየር ትርጉሙ እኮ አላህ የሚለው ስንት ትርጉም እኮ ነው እያገርኩ ያለው ዘለቀ። አንተ ሁለት ፊደል ነው የፈለከው? ሶስት? እሺ ከላይ መሲ ሰላም ነው? እንዴት ነሽ? አይሽ እሺ። አይ ወይ ሰላም ነው ወንድማችን፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። መጽሐፍ ቅዱስ እግዚአብሔር የሚል የለም ስላልክ ነውና ያ አለ። ሁለተኛ ደግሞ አሁን ከመጽሐፍ ቅዱስ አልፋና ኦሜጋ እኔ ነኝ የምለው ርዕስቱም እሰጥሃለሁ። እኔ ነኝ የባህለኛውና የፊተኛው እኔ ነኝ ብሎ ራሱ እግዚአብሔር ራሱ የጻፈልን አለ። አሁን አላህ ራሱ በቃ በመሐመድ ተወክሎ ምን ብሎ ሳይሆን ራስ ለራሱ አሁን መሐመድ ነው። ሌላ ከመሐመድ በፊት ያለውም የተናገረም የለም። አሁን ለምሳሌ ይቅርታ እኔ በትህትና ነው የምናገር። ለምሳሌ የቁርአን ከአላህ ነው የወረደው ትላለህ። ከአላህ ነው የወረደው ማን ተናገረ? መሐመድ ተናገረ። እንዴት አሁን መሐመድ ትክክለኛ ነው አይደለም እንዴት አምናለህ? አሁን የክርስቲያን ብዙ ነብዮች ምናምን አሉና መጀመሪያና ያሁን በጣም ብዙ አሉ። ገብቶሃል? ግን ያንተ ግን መስረጃ አድርገህ የምትሰጠን መሐመድ ብቻ ነው። ከዛ በፊት የነበሩ ሳሉ የሰበኩ ከመሐመድ በፊት ሳሉ አሁን አንተ የቁርአን ከአላህ የወረደ ነው ኦኬ እንቀበለዋለን። ግን ማን ነገረ ከተባለ ለማን ተናገረ? ለመሐመድ ነው የምትለው። እሱ ራሱ ቁርአን ራሱ ምስክሩ ራሱ ጨርሻለሁ ወንድሜ። በቃ ስለዚህ አሁን ከጀመርሽበት ጀምረን እንጀምር። እሺ የጀመርሽው ምን መሰለሽ? ቅድም እግዚአብሔር የሚል ስም የለም ነብያቶች አላስተማሩም ብለህ ነበር። ነገር ግን አለ ብለሽኛል። እንግዲህ እንደሚታወቀው መጽሐፍ ቅዱስ ነብያቶች ኢትዮጵያ ላይ ነበር የተላኩት ወይስ የት ነበር የተላኩት? መሲ አንድ ሚትሽን አንሻት። ነብያቶች እነ ሙሴ የት ነበር የተላኩት? የኢትዮጵያ ነብያቶች ነበሩ ወይስ እስራኤል ምድር ላይ ነበር? ማለት የኢትዮጵያ ነብዮች እኔ መጽሐፍ ቅዱስ ስላየሁ ነው የነገርኩህ እኮ። አሁን እኮ አልገባኝም ጥያቄ። ነብያቶች እነዚህ መጽሐፍ ቅዱስ መጀመሪያ የተጻፉበት ቋንቋ በምን ነበረ? የምን ቋንቋ ተናጋሪ ነበር? እነዚያ ነብያቶች እነ ሙሴ አማርኛ ነበር ወይስ ዕብራይስጥ ነበር ሲናገሩ የነበር? ቅድም ያልከው ዕብራይስጥ ነው። እንደዛ ነው። በጣም ጥሩ። ስለዚህ አሁን የዕብራይስጥ መጽሐፋቸው ላይ እግዚአብሔር አምላክ ነው ብለው የተናገሩበት አንድ ጥቅስ አለ። ነገርኩህ እኮ እሱ ለራሱ የእግዚአብሔር የተናገረው ለራሱ እኮ እሰጥሃለሁ። አሁን እሰጥሃለሁ ማስረጃ ከነለ እሱ ለራሱ እኔ እግዚአብሔር ነኝ ያለው ፊት እሱ እግዚአብሔር ለራሱ ያለው እሰጥሃለሁ። ቆይ ተርጉሞ የሰጡሽን በአማርኛ አይደለም እያልኩኝ ያለሁት እነዚያ ነብያቶች እግዚአብሔር አምላክ ነው ብለው የተናገሩበትን አሳይኝ እስኪ።
እና ልስትህ እንደ አንተ ቆይ ተርጉማ ሳይሆን መጽሐፍ ቅዱስ የተባለ ልስት አሁን መሐመድ ለአረብ ነው የተላከው ለኢትዮጵያ ማን ነው የተላከው? እሺ እንደዛ ከሆነም እኮ እኔም ጥያቄ አለ ይላል። አሁን መሐመድ እና ያሹ መጽሐፍ ላይ ነብያቶች የአማርኛ ተርጉማ ነው የሰጡሽ። ገብተሻል አይደል? ስለዚህ በያሹ መጽሐፍ ላይ የሙሴ መጽሐፍ ነው አይደል? ብሉይ ኪዳን፣ አዲስ ኪዳን ደግሞ የሐዋርያቶች መጽሐፍ ነው። እነዚህ ሐዋርያቶችና ሙሴ አማርኛ ቋንቋ ተናጋሪ አልነበሩም። በተናገሩበት ቋንቋ የአምላክን ስም ማን ነበር ብለው የሚጠሩት? እግዚአብሔር ብለው ይጠራሉ? ለወፍ አይጠሩ። እግዚአብሔር የሚለው ኢትዮጵያ ላይ ብቻ ነው። ከኤርፖርት አያልፍም። አንድ ትቀጥያለሽ። እሺ ከላይ ያለሽው ልጅ ነይ ብቸኛው ሰላም ነይ ብቸኛው አንድ የቤቱን አንሳ ሰላም ነው አለን አማን ነው። እሺ ድምፅህ ይቆራረጣል። አለን ደህና። እሺ ድምፅህ ጥሩ አይደለም፣ ይቆራረጣል። الصوت ድምፅ ይቆራረጣል። እሺ ኔትወርክ ጠራ ወደሚልበት አካባቢ ለመሄድ ሞክር። እኔ ሲሰማም ያው ተናገር እስኪ። እሺ ኔትወርክ ያለበት ቦታ ለመሄድ ሞክር። ካልሆነ በውስጥ ስልክ ላክልኝ እናስይዛለን። እስኪ አሁን ተናገር። እስኪ አሁን ጠራ ያለው ይመስላል። በቃ ኔትወርክን አስተካክለውና መሲ እናት ሄሎ ጸጉሩ ወይ ጸጉሩ ተነስ ጸጉሩ ተነሳ እኮ ምን እንደኩን ሀና አይነን ተሻለ ሆይ ደህና ነኝ አልሐምዱሊላህ አልሐምዱሊላህ طهارة ان شاء الله شكرا السلام عليكم ورحمة الله وبركاته. وسو እንደነ استاذاتችን ደህና ነኝ አልሐምዱሊላህ አልሐምዱሊላህ። ቆይ የዛን ቀን ጸጉሩ ስትቆረጥ እነዛ ሰዎች አግተው ነው እንደ የቆረጡ ማለት ነግራቸው አይደለም እንዴ? መጠየቅ አለባቸው። ግን እንደዚህ ተቆርጫ ባጋላ እና ቅልል ዳሬ ጭንቅላቴ እሺ ማን አይ የምር እኮ እኛ ስናይ ማሻአላ ወላሂ ጭንቅላቴ ቅልል ዳራችን። እሺ ከላይ ያለው ነኝ ብቸኛው ሰላም አሁን ይሰማል? እስኪ እንሳው ይሰማል? ሄሎ ራቢያ ሸሃዳ አስገብኝ እያለች ነው። ማነች ራቢያ? ራቢያ 3 ቁጥር ጻፊ። እሺ በቃ እኔ ጋር ነው አስቸጋሪው እያልክ ነው። ስልኬን በውስጥ አስቀምጥልሽ። ሰውጣ ደውላለሁ። እኛ ፎሎ አድርጌያለሁ። እሺ ራቢያ በቃ በውስጥ አስቀምጥልኝ። እሺ
እሺ እሱስ ማኝማ ይላል ኮሜንት ላይ አንብብልኝማ ነው የሚባለው፣ ወይንም ሪከርድ አድርግ ኢንሻአላህ እሰማለሁ። እሺ ራቢያ ሰላም አለይኩም። አለይኩም ሰላም። ሰላም ነው አልሐምዱሊላህ። እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ። አንዲት ጓደኛ የነበረችና አብረን ነው የምንሰራው እና ሻሃዳ መቀበል ትፈልጋለች፣ እስላም መሆን ትፈልጋለች እና ያው አንተ ጋር ባገናኛት የተሻለ እንትን ትላታለህ። እሺ ተብራሽ አለች አሁን አገናኝ ከጫጫታ ቦታ ራቅ በለሽ። እሺ አብሮ ሄሎ ሰላም እንዴት ነሽ? አለን ሁሉ ሰላም አልሐምዱሊላህ። እሺ እስልምና መቀበል ፈልገሽ ነው? አዎ። እሺ ከዚህ በፊት ስናስተምር ነው ተከታትለሻል አይደለ? ስለ እስልምና ሲያስተምሩ ሰዎች ሰምተሻል? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። ኦኬ አሽሀዱ አላ ኢላሃ ኢላላህ አሽሀዱ አነ ሙሐመደን ረሱሉላህ ኢንሻአላህ ተርፈሻል። እዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ምን ያደርጋል? ሻወር ይወስዳል። ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ለጌታው ለአምላክ ለአላህ ሱብሓነሁ ወተዓላ መስገድን ይጀምራል ማለት ነው። ያ ነው። አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ልክ እንዲሁ ከሞት በኋላ ደግሞ ወደ ዘላለማዊ ሕይወት ወዳለችባት ወደ ጀነት ይሄዳል ማለት ነው። ይህን አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ተናግረውታል። እሺ ስምሽ ማን ነበር? እሺ መቀየር ትፈልጋለሽ? ግዴታ አይደለም፣ ፈቃድሽ ከሆነ አይ እፈልጋለሁ። እሺ ደስ የሚልሽ ሙስሊም ስም አለው ወይስ እኛ እናውጣልሽ? ደስ የሚልሽ ሙስሊም ስም ካለ ንገር፣ ከሌለ እነሱ ያውጡልሽ። አዲ እናንተ አውጡልኝ። እሺ ደስ የሚል ስም ጻፉና የተመቻትን ትመርጣለች። እኔ ደስ የሚለኝ ስም ማን ነው? ኢክራም። እሺ ወይንም ሐያት እያልን ኮሜንት ላይ ወይንም ሱመያ ወይንም አሲያ ወይንም መርየም ኢልሃም አሕላም ነዒማ በስማ። እሺ የትኛው ደስ ይላል? በቃ ኢክራም ይሆንልሽ። እሺ አይ እሺ ጀዛኩሙላህ ኸይራን። አብረሽ ከአንቺ ጋር ጸሎት አሰጋገድ አስተምራት። አብራችሁ ስገዱ። እሺ ከአንቺ ጋር መስከር ትጀምር ኢንሻአላህ። እሺ መርሐባ። እሺ ልጆች ዘሃራ እናንተን አሉ ቀጥሉ ከነሱ ጋር። እሺ ወገኖች ጥያቄ ካላችሁ ቀጥሉ። ከላይ
እኔ ልቀጥል? ኦኬ ሁለት ጥያቄዎች ነው ያሉኝ። የመጀመሪያው ጥያቄ በእስልምና ውስጥ የመርየም ስልጣን ከምን እስከ ምንድን ነው? የመላእክቶች ስልጣን ከምን እስከ ምን ነው? ሁለቱ ተረዳው። መርየም የኢሳ አለይሂ ሰላም እናት ብቻ ናት። የኢሳ አለይሂ ሰላም እናት ናት፣ ወይም ኢየሱስ ክርስቶስ የእሱ እናት ናት። የተከበረች ሴት ናች። የምእመናን ምሳሌ ናት። አላህ ሱብሓነሁ ወተዓላ ወደረበ አላሁ መሰለን ለለዚነ አመኑ ብሎ ላመኑት ሰዎች ምሳሌ አድርጎ አስቀምጧታል። እንደዚሁም ደግሞ ከእሷ ጋር አብራ የተጠቀሰች አሲያ አለች። ሌሎችም የምእመናን ምሳሌ ተደርገው የተጠቀሱ በሐዲሳቶችም አሉ እና የተከበረች ሴት ናት። ከዚህ በዘለለ ይሄ ስልጣን ምናምን ከፍ ያለ ደረጃ የመለኮትነት ደረጃ ምናምን ለሷም ሆነ ለእናቱ ለሷም ሆነ ለልጇ አንሰጥም። አላህ ሱብሓነሁ ወተዓላ በቁርአን ላይ ኢሳም ሆነ እናቱ የአላህ ሱብሓነሁ ወተዓላ ባሪያ ከመሆን የተለየ ምንም ነገር እንደሌላቸው ያስቀምጣል። ሁላቸውም ምግብ እንደሚመገቡ የአላህ ባሪያ እንደነበሩ ቃኒት እንደሆኑ አላህ ሱብሓነሁ ወተዓላ ይናገራል። አላህ ሱብሓነሁ ወተዓላ ስለ መርየም ሲናገር ወካነት ሚነል ቃኒቲን ይላል። በትክክል አላህ አዘ ወጀልን ከሚያመልኩት ባሪያ ነበረች እያለ ይናገራል። አቢዳ ነበረች፣ አላህን የምታመልክ ሴት ነበረች። የተከበረች ሴት ናት። ከዛ የበዘለለ ስልጣን በሚለው ይሄ እንደዚህ ምናምን እንደዛ የለት። መላእክቶችን አስመልክቶ መላእክቶች አላህ Subhanahu Wa Ta'ala የተለያዩ ስራዎችን ሰጥተዋቸዋል። ለምሳሌ ዝናብ እንዳዘንብ የሰጠው መላእክት ስራ የሰጠው መልአክ አለ። የጀሃነም ዘበኛ አለ። የጀነት ዘበኞች አሉ። ወህይን እንዳመጣ የሰጠው መልአኮች አሉ። ለምሳሌ ገብርኤል ለነቢያቶች ወህይን ግልጠተ መለኮትን የሚያመጣ ነው። ሌሎችም አካላቶች እንደዚሁ አላህ Subhanahu Wa Ta'ala ስልጣን የሰጣቸው አሉ። ጥሩምባ የሚነፋ መልአክ አለ። ሌሎችም ስራ ሰጥቷቸውን አምላክ በዛ ልክ የተሰጣቸውን ስራ ይሰራሉ። ነገር ግን ከዛ በዘለለ ምንድናቸው? ባሪያ ናቸው። አላህ Subhanahu Wa Ta'ala መላእክቶችም ሆነ የቅርብ የሆኑ መላእክቶችም ሆነ ኢሳ አለይሂ ሰላም አላህ ባሪያ ከመሆን የሚጸየፉ አይደለም እያለ ይናገራል። ሁለታቸውም ባሪያ ናቸው። መላእክቶችም ባሪያ ናቸው፣ የአምላክ ባሪያ አላህን በብቸኝነት የሚገዙ። እንደዚሁም ደግሞ የመርየም ልጅ ኢሳ አለይሂ ሰላም ወይም አልመሲህም በተመሳሳይ ባሪያ ነው። እና ስራቸው ታዲያ ምንድነው? የአላህ መገዛት። ሁለታቸውም መላእክቶችም ማርያምን መሲህም ሁላቸውም ለአምላክ ባሪያዎች ናቸው፣ ተገዢ ናቸው፣ አቢድ ናቸው፣ ለአላህ የሚገዙ የሚሰግዱ ናቸው ማለት ነው። ይሄ ወጥቶ መሰለኝ ወገናችን ጻፍ። እንደገና አንድ ቁጥር ጻፍ እና አስገባለሁ። አንድ ቁጥር ጻፍ። እሺ ከላይ ታደሰ ነው ምናምን ተጨማሪ ሀሳብ ማለት ነው። የመላእክቶች ስሞችንና ከዛ በኋላ ስማቸውንም ስልጣናቸውን ለምሳሌ እስራፊልና ናዝራኤል መለከል ሞት ምናምን ብታብራሪ ብዬ ነው። ቀጥል አንተ ጀማል በሌለ ጫጫታ ላይ ነኝ ማለት የመላእክቶች ስልጣንስ ምን ላይ ነው የሰማሁት መሰለኝ እኮ ነገርኩት። እሱ መላእክቶች የራሳቸው ስራ እንዳላቸውና ዝናብ መልአክ እንዳለ ዝናብን የሚያዘንብ በአምላክ ትእዛዝ መሰረት ዝናብን የሚያዘንብ እንደዚሁም የጀነት ዘበኛ የጀሃነም ዘበኛ ወህይን ግልጠተ መለኮትን የሚያወርድ ምናምን እንዳለ አስቀምጥኩለት። መለከል ሞት የሰዎችን ሩህ የሚያወጣ ለምሳሌ እነዚህ የሰዎችን ሩህ የሚያወጡ መላእክቶች ጠባቂ እኛን የሚጠብቁ ራሱ አሉ። መላእክቶች በቀኝና በግራ ረቂብና አቲድ የሚባሉ መላእክቶች አሉ፣ እኛ የሚጠብቁ ማለት ነው። መላእክቶች አሉ። ሌሎችም ሪዝቅን እንትን የሚሉ ከሴት ማህፀን እንትን የሚሉ እንትኑን የሚጽፉ ማለት ነው። እነዛ አሉ። በአርባ ቀንና በሰላሳ ሩህን የሚዘሩ ማለት ነው። ሩህን የሚዘሩ አሉ። በአርባ ቀን ውስጥ ማለት ሩህን የሚዘሩ አሉ መላእክቶች ማለት ነው። በተመሳሳይ ሌሎችንም ስራ የሚሰሩ አሉ። ለምሳሌ የጋራ ራሱ ወይም ደግሞ የጅባል የሚባለው ወይም የተራራ ዘብ እንትኖች ራሱ አሉ፣ መላእክቶች ራሱ አሉ። እና ምድር ላይ የሚቆጣጠሩ አርሽን የሚሸከሙ በጣም ብዙ ነገር አሉ መላእክቶች። ስለ መላእክቶች ለመልእክተኛ ሰለላሁ ዐለይሂ ወሰለም ሲጠየቁ ሰማይ ስትጥጣለች ልትል የሚገባታል።
ለምን ከተባለ ሰማይ ላይ ሲወጡ ያላህ መልእክተኛ አለይሂ ሰላቱ ሰላም አንዱ ስጁድ እያደረገ አንዱ ሩኩዕ እያደረገ አንዱ በቃ እየሰገዱ አላህ ሱብሓነሁ ወተዓላ እየተገዙ ያሉ ናቸው። ምድር ላይ አንድ ማረፊያ እስከሌለ ድረስ መላእክቶች ሞልተውታል። ብዛታቸውን በሌላ ቦታ በሌላ ሐዲስ ሲናገር ያላህ መልእክተኛ አለይሂ ሰላቱ ሰላም በካዕባና አሁን ምድር ላይ ባለው ካዕባ ትክክል ቤተል ማዕሙር የሚባል ካዕባ አለ ሰማይ ላይ ማለት ነው። طيب እዛ አንዴ ጧፍ አድርገው መላእክቶች ይገባሉ። አንዴ ልክ ሐጅ እንደምናደርገው እነሱ ያደርጋሉ። አንዴ የገቡት የትንሳኤ ቀን ራሱ አይደርሳቸውም። አንዴ ከገቡ በኋላ ተመልሰው መግባት አይችሉም። ድጋሚ ሐጅ ማድረግ ወይም ድጋሚ ቤተል ማዕሙር ላይ ጧፍ ማድረግ አይችሉም እያሉ ይናገራሉ መልእክተኛ ብዛታቸውን ሲገልጹ። እና በጣም ብዙ የሆኑ የአላህ ባሪያዎች ናቸው። አላህ ሱብሓነሁ ወተዓላ በቀር ቁጥራቸውን የማያውቃቸው እጅግ በጣም ብዙ የሆኑ መላእክቶች አሉ አላህን የሚገዙ ማለት ነው። እና ይሄ ነው። እሺ አሜክስ አለ አሜክስ አለ ጥያቄ አለ? አዎ ጥያቄ አለ። እሺ አንድ ቀን ሰላት የዘለለ ሰው ጀነት ይገባል ወይ አይገባም? የዘለለ ማለት የረሳ ቢያንስ የረሳ ከረሳ ባስታወሰ ጊዜ ቀዳ ማጣት አለበት። ቀዳ ማጣት አለበት ማለት ያለፈውን ሰላት ባስታወሰ ሰዓት መስገድ አለበት። ቁርአን አይገባም ይላል ሱራ 7 ቁጥር 4 እስቲና ቢል ሱራ ስንት? ሱራ 107 ቁጥር 4 ሱራ 107 እሺ ቆይ እንየው። ምዕራፍ 107 እሺ ቁጥር ስንት? ቁጥር 4 እሺ አንድ ቀን ያለፈ ጀነት አይገባም። አራኤተ الذي يكذب بالديان በምርመራው የሚያስተባብለውን አይህነ ማለትም በትንሳኤ ቀን የሚክደው ማለት ነው። ይህ የየቲምን በኃይል የሚገፈትረው ለበ አብሽር ያ የየቲምን በኃይል የሚገፈትረው ማለትም የቲምን የሚገፈትረው የሚገፈትረው ድሃንም እንደዚሁ በመብላት ላይ የሚያግባባው ሰው ነው። ወላ يحب على طعام المسكين يعني ድሃን በመብላት የሚያግባባው ሰው ነው። ፈወይሉ ለልሙሰሊን ወዮላቸው ለሰጋጆች አለ። ለሰጋጆች ማለትም ለሚሰግዱ ሰዎች ወዮላቸው። ለነዚያ እነርሱ በስግደታቸው ዘንጊዎች ለሆኑ ሰጋጆች አለ። የሚተው ማለት ነው። አንድ ቀን እየሰገዱ አንድ ቀን እየተው በሰላታቸው ላይ የሚያላግጡ የሆኑ ሰዎች ለነዚያ እነርሱ ይልኝ ባዮች ለሆኑት ይልኝ ለይልኝና ለይስሙልኝ የሚሰሩ ለሆኑት ማለት ነው። ወይም ነውና አልማዑን የእቃ ትኩሳት ትውስንም ሰዎች የሚከለክሉ ሰዎች ወይም ደግሞ እቃማ ያወሱ ሰዎች ለጎረቤቶቻቸው ለነዛ ወዮላቸው ያ ይናገራል ነው። ይሄን ሁሉ ለሰሩ ሰዎች ወዮላቸው 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 ዛቻ ነው። طيب ታዲያ እነዚህ ሰዎች ይሄ በሰላታቸው ዘንጊዎች የተባሉት አካላቶች አንድ ቀን እየሰገዱ ሆም ብለው ሙተዓሚድ ሆነው የሚተው እንጂ የረሱትን አይደለም። ያላህ መልእክተኛ አለይሂ ሰላቱ ሰላም ምንድነው የሚሉት? ሰላትን የረሳ ወይም ደግሞ በእንቅልፍ ያሳለፈ ሰው በተነሳ ጊዜ ወይም ባስታወሰስ ጊዜ ይስገር ነው ያሉት። ገብቷል እንጂ ይሄ ልክ አንድ ቀን እየሰገደ አንድ ቀን የሚተው ያንን አስመልክቶ አይደለም። ይሄ የቁርአን አንቀጽ ቢያወራ ተፍሲሮችን መመልከት ይችላል። ሆን ብሎ የሚተው ነው እንጂ ዘንጊ ሲባል የረሳን ለማለት አይደለም። ሌላው ምንድነው እነዚህ አካላቶች ከላይ ጀምሮ ስትመለከተው በትንሳኤ ቀን የሚያስተባብሉ ናቸው። ሌሎችም ቃማ ያውሱ ናቸው። የቲምን የሚገፈትሩ ናቸው። ሌሎችም መጥፎ ነገራቶችንም አብረው ይሰራሉ። طيب الذين هم ለነዛ እነርሱ ይልኝ ባዮች ማለት ለይልኝና ለይስሙን የሚሰሩ ናቸው ወዘተ ነገራቶች እነዚህን አስመልክቶ የመጣ ነው። እና በመርሳት አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱል በቀራ የመጨረሻው ላይ ربنا لا تؤاخذنا إن نسينا أو أخطأنا ከረሳንና ከተሳሳተን አታያዘን ብለው ሲለምኑ አላህ
እሺ ብያቸዋለሁ ተቀብያቸዋለሁ ብሎ አላህ ሱብሓነሁ ወተዓላ ቃል ገብቷል። አንድ ሰው በረሳው ነገር ወይም ምክንያቱም የአደም ልጅ ዘንጊ ስለሆነ ማለት ነው። ነገር ግን ያንን ነገር ባስታወሰ ጊዜ ማስተካከል አለበት። ሰላት አልፎ ከሆነ እንትን ማለት አለበት ወይም ደግሞ ረስቶ ያደረገውን ነገር ቀዷ ማውጣት አለበት ማለት ነው። እና ይሄ ነው ግልጽ ነው ማለት ነው። እዚህ ጋር ማሻሻል አይ ግልጽ አይደለም እንደ መሰለኝ መሻሻል ይቻላል ማለት ነው። ያው ለምሳሌ የእግዚአብሔር ቃል ነው ወይም ደግሞ የአላህ ቃል ነው የተባለ አላህ አንዴ እንደዚህ ብሎ አውርቷል ከሆነ አላህ አንዴ ካወራ በኋላ ሐሳቡ ደግሞ ይቀየራል ማለት ነው ወይስ እዚህ ላይ አሁን እዚህ ላይ በቃ አይገባም እንደሚጠፉ ተገልጿል። እንደዚህ ካለ በኋላ በቃ አልቋል አለ እግዚአብሔር አንዴ ካለ በቃ አለ ነው። ከዛ በኋላ ደግሞ ይገባል የሚል ደግሞ አለ ወይስ እንዴት ነው? ምን አለ ለምሳሌ እነዛ በቆጠቆራ ለላለው ለሰጋጆች አለ ለነዛ እነርሱ ስግደታቸውን ዘንጊዎች ለሆኑ ነው የሚለው ወዮላቸው ነው እንጂ ይጠፋሉ መቻለ ያየረምት ይሰማል ሚት ነህ አሜክስ ይሰማል እኮ ድምጽ ጠፍቶ ነው እንጂ የታል ይጠፋሉ ያልከው ይጠፋሉ ያልከው የታል ቁጥር አምስት ላይ ምን አለ ያው ቁጥር 4 ላይ አውቆ የሚሰላቱ ብሎ ቁጥር 5 ላይ ሲገልጽ ምን ይላል የረሱት ይላል እኮ ዛህሮ ወጣለች መሰለኝ። ምን ላይ ነበራችሁ? ምን ላይ ናችሁ? ሰላም አለይኩም። አለይኩም ሰላም ድምጼ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ድምጼ ይሰማል? ተርጀማል። ይሄን ይተርክ ዛሬ ይሰማል። ዛህራን አስገባት ከታች ቀይ ብርቷል። ማሂሩ ቀይ ብርቶባል። ኔትወርክ እያበራብኝ ነው። ምን ላይ ነበራችሁ ዛህሩ እስክትመጣ ድረስ? ሱረቱል ማዑን الذين هم عن صلاتهم ساهون የሚለውን በዚህ ጉዳይ ተወያዩ ነበር። እዛ ላይ ምንድነው ጥያቄ? አሜክስ አለ ወይ ጥያቄው ምን መሰለኝ? እሺ ዛህራ መጣለች ወይስ መጣለች? ዛህራዎች ሲሰማል አሁን? ሰማሁ። ያው አሜክስ ምን አለና ሱረቱል ማዑን ቁጥር 5 ብለህ ነበርና ቁጥር 5 ላይ ሱረቱል ማዑን ይጠፋሉ የሚል የለም እና ከየት አምጥተህ ሆኖ ብዬ ጠይቄህ ነበር። ያው ቁጥር 4 ላይ ይጠፋሉ ይላል። ቁጥር 4 ላይ ከዛ ሲገልጽ ማለት ነው። ቁጥር 4 ላይ የለም። ቁጥር 4 ላይ ወዮላቸው ለሰጋጆች ነው እንጂ የሚለው ይጠፋሉ አይልም።
ቁጥር 5 ላይ እነዛ ለነርሱ በስግደታቸው ላይ ዘንጊዎች ለሆኑ ወዮላቸው ነው የሚለው። ለሰጋጆች ወዮላቸው እንጂ ይጠፋሉ አይልም። ኦኬ እሺ፣ እኔ በኦሮምኛ እያንበብኩ ነበር ይበል ግን በእንትኑ ሊለያ ይችላል። በአረብኛ ምን እንዳለ እስቲ ታምጥልኝ። በአረብኛ ያለው በአማርኛ ያለው ነው። በአማርኛ ያለው ነው ይጠፋሉ የሚል ያለም አረብኛው ላይ ትልቁ አድርጉ ይጠፋሉ ምን ይላል? አረብኛው ላይ ይጠፋሉ የሚል የለም። ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون ነው የሚለው። ፈወይሉን ወዮላቸው ለልሙሰሊን ለሰጋጆች الذين هم እነዛ عن صلاتهم እስከ ሰላታቸው ላይ ሳይሆን ዘንጊዎች ሆኑ ወይም የዘነጉ የሆኑ ሰዎች ወዮላቸው ነው የሚለው። ይጠፋሉ የሚል የለም። እሺ ሌላ ጥያቄ አለ? እሺ በቃ ሌላ ጥያቄ አለ? ይሰማል ድምጼ? ሰማለሽ? ዛራ እሺ ወጥቶ ነው ልጁ ወይ አለ እሺ እሺ እኛን ጠይቀህ ወይስ ሌላ ጥያቄ አለ? ሌላ ጥያቄ ማለት ነው። እሺ ሐዲስ ትቀበላለሽ? ሐዲስ ልጠይቅህ። ሐዲስ ሱናን መጃኔ 300 ሱናን ምንድን ሱናን መጃን 3992 ላይ ሱናን ኢብኑ ማጃ ምን አለ መሰለሽ አንድ ክርስቲያን ጀነት ገባ ይላል። ጀነት ገባ? አዎ። እሺ እዛ ላይ የእናንተ ቁርአን ክርስቲያን ጀነት ይገባል ወይ እንዴት ነው? አይ ማስረጃውን ክፈትልን። ክርስቲያን ጀነት ገባ እጅና ወጣ። ገባኝ ለማለት የፈለከው ክርስቲያኖች ከ72 ይከፋፈላሉ፣ አንዷ ብቻ ሲቀር የሚለውን ፈልገህ ነው? ይሄ ሐዲስ ነው። እዛ ላይ ነሳራና የይሁዳ የሚለው ነገር በእስልምናው አስተምሮ ነሳራ ማለት የአላህ ረዳት ማለት እንጂ ክርስቲያን ማለት አይደለም። طيب ክርስቲያኖች ሲል አላህ Subhanahu Wa Ta'ala ዘላይ ነሳራ የሚለውን ነው የሚጠቀመው። ነሳራ ማለት የአላህ ረዳት ማለት ነው ቀጥታ። እሺ يتكلم عن نصارى ايوه هو نصارى طب هو النصارى وين እና ምንድነው ያን ነሳራ የሚባለው የነብዩላህ ኢሳ አለይሂ ሰላም ተከታዮችን ነው። የኢሳ አለይሂ ሰላም ተከታዮች ነሳራ ይባላሉ። ነሳራ ማለት ምን ማለት ነው? የአላህ ረዳት ማለት ነው። አላህ Subhanahu Wa Ta'ala ማን አንሳሪ ኢለላህ ብሎ ሲጠይቃቸው ኢሳ አለይሂ ሰላም نحن አንሳሩ الله ብለዋል። እኛ የአላህ ረዳቶች ነን ብለዋል። ስለዚህ ነሳራ የሚለው ቀጥታ ትርጉሙ ምንድነው? የአላህ ረዳት ማለት ነው። ግልጽ ነው። የአላህ ረዳት ማለት ስለዚህ እነዛ የኢሳ አለይሂ ሰላም ተከታዮች ትክክለኛ አማኝ የነበሩት በአንዱ አምላክ ሲያምኑ የነበሩት አካላቶች ጀነት ይገባሉ። ይሁዳዎችም እንደዚሁ በኢሳ አለይሂ ሰላም በሙሳ አለይሂ ሰላም የሚያምኑት ይሁዳዎች ጀነት ይገባሉ እነሱ ግልጽ ነው። ነገር ግን መጀመሪያ የነበሩት ናቸው። ይሁዳ የሚባሉት ራሱ አሁን ያሉትን ሳይሆን ይሄ በእንትን ምክንያት የመጡትን ሳይሆን የራሳቸው ሃይማኖት ምናምን የመሰረቱትን ሳይሆን እዛ ላይ ይሁዳ እያለ እየተጠቀሰ ያለው በሙሳ አለይሂ ሰላም ጊዜ ኢና ሁድና ኢለይክ ወደ አንተ ተመራን ብለው ሙሳ አለይሂ ሰላም ያሉትን አካላቶች ናቸው። ለሙሳ አለይሂ ሰላም እንደዛ ያሉትን አካላቶች ነው ይሁዳ እያለ የሚጠራቸው እዛ ላይ ኢና ሁድና ኢለይክ ብሎ የሚገልጻቸው። ስለዚህ እነዚህ በአንዱ አምላክ የሚያምኑትና ሙወሂድ የሆኑት ሙስሊሞች ጀነት ይገባሉ እያለ ነው እንጂ አሁን ይሄ ኢየሱስ ክርስቶስ አምላክ ምናምን ብለው ስለሚያምኑ ክርስቲያኖች አያወራም። ግልጽ ነው።
ይሰማል ድምጼ? አላሁ ሙስተዓን ወሰደኝ። አትሰማያለሽ ዛህራ? ጥሩሽ። እሺ ግልጽ ነው ወገናችን? አሚክስ እሺ ሌላ ጥያቄ ያለው መቀጠል ይችላል። ጥሩሽ ሌላ ጥያቄ ያለው መቀጠል ይችላል። ጥያቄ ያላችሁ ሌሎችን ካሉ አስገቡ። ዘማ አድሚኖች ካላችሁ ማሂራ እንደ ይቀጥል። እሺ ይሄኛል አይደለም መስለምን። እሺ ጥያቄ ያላችሁ ካላችሁ ግቡ ክርስቲያኖች፣ ወይ ደግሞ ለአምላካችሁ የምትመሰክሩ ክርስቲያኖች ካላችሁ ግቡ። ጥያቄ ያለው ክርስቲያን ይግባ። አይ ገስት ያስገባል አልሞላም ገስት። ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ኡስታዝ ጀማል ሰላም አለይኩም እንዴት ኖት? ይህ ኔትወርክ ጠፋ መሰለኝ። አይሰማችሁ? ፎሎ አድርጓቸው ጀማልን እና ማሂርን። ምንም አይታየኝም በነገራችን ላይ ጨለማ ነው። ፎሎ አድርጓቸው። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ፣ መጠየቅ ትችላላችሁ። ወንጌል ስበኩ፣ ግቡና ወንጌል ስበኩ ክርስቲያኖች። ወንጌል ስበኩ። ጠይቁ እምቢ፣ ተጠየቁ እምቢ፣ ስበኩ እምቢ። ተው እንጂ እና ምን እናድርግ? እሺ የአምላካችሁን ቃል ነው ደግማችሁ አንብቡት። ሌላው ይቀርሽ። አንጠይቃችሁ ምንም አንላችሁም። የአምላካችሁን ቃል ደግማችሁ አንብቡት ነው። ተቋርጬ ነው ወይስ አንዳችሁ አጀማ የማይገቡ ከሆነ የሆነ ትምህርት ነገር እንስተን ብናወራ አሪፍ ነው። ትንሽ እንጠብቃቸውና ካላችሁ ግቡ ክርስቲያኖች። ጠይቁ፣ በቃ ነው ግቡ፣ ጠይቁ ወይ ተጠይቁ። السلام عليكم ورحمة الله وملكة لاستلالف ከጨረሳችሁ ላውራ። ታች ያላችሁ 800 ምናምን ሰዎች የፖስትኩት ቪዲዮ አለ፣ ሼር ብታደርጉት ለወገኖች አሪፍ ነው ብዬ አስባለሁ።
እስልምና ከነብያችን አለይሂ ሰላቱ ወሰለም በፊት ለመኖሩ ከሐዲስና ከቁርአን ማስረጃ ቢሰጣቸው ነው ተቀባይነት እነሱ አይቀበሉትም። ቢሆንም ግን ከመጽሐፋቸውም ከራሳቸው መጽሐፍ በጴጥሮስ ዘመን በድርሳነ ኡራኤል እንግዲህ ድርሳነ ኡራኤል ነብያችን አለይሂ ሰላቱ ወሰለም ከመላካቸው በፊት የተጻፈ ነው ብለው ያምናሉና ከዛ መጽሐፍ እስልምና ወይም ሙስሊም እንደነበረ የተሰራ ቪዲዮ ነውና ሁላችሁም ሼር አድርጉት ለወገኖች። ማየር ቀጥል እያወራህ ነበረ አቋረጥኩ። ኦኬ አይ ክርስቲያን ገብቶ ነበር አስገቡት። ኪሪል ኦፍ አሌክሳንድሪያ የሚለው አስገቡት። እንዴ ደፍሮ ገብቶ ነበር እኮ ምን ናቸው? አስገቡት። ውሸት አይስልምና ናግባ ንግቡ አንጠይቃችሁም። ብቻ ቃል የተናገ መጽሐፍ ቅዱስ ላይ ያለውን ደግማችሁ ታነቡልናላችሁ ነው። ሳቡኝ ላክ ሪኩዌስት ላክ ሳትልክ ሳቡኝ ትላለህ እንዴ? ክርስቲያኖች ካላችሁ ግቡ። የኢየሱስ ክርስቶስ ስም ጴቄና የሚባል ስም እንዳለው ታውቃላችሁ? ጴቄና ሴቃ የሚባል ስም አለው ኢየሱስ ክርስቶስ። ኑ እንደውም ትርጉሙን ንገሩን። ኑ ጴቄና ሴቃ ምን ማለት ነው? የኢየሱስ ክርስቶስ ስም ጴቄና ይባላል። የአላህ ልጅ ነው ያለበት ተርጉም ጃናታን ተርጉም ምዕራፍ 1 ቁጥር 1 ወላሂ ላዚም ኢየሱስ ክርስቶስ ጴቄና ሴቃ የሚባል ስም አለው። ማርያም ትለምነዋለች ኢየሱስን ልጄ ወዳጄ ሆይ ያለች ማለት ነው። ላኩለት ሊንክ ሪኩዌስት ላኩለት። በእግዚአብሔር አፍንጫ እስትንፋስ ውሃዎች እንደሚከመሩ ታውቃላችሁ? ጸሎተ ነቢያት ላይ አለ። በጣም የሚያስቀኝ ፓርት ማለት ነው። በኤርትራ ባህር ሰጠሙ፣ ቃላያትም ከደናቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላቱን አደቀቀ ምናምን አለና ቁጣህን ሰደድክ፣ እንደ ገለባን በላቸው። በአፍንጫ እስትንፋስ ውሃዎች ተከመረዋል። በእግዚአብሔር አፍንጫው በአፍንጫው በሚወጣ እስትንፋስ ማለት ነው። የሰኔ ጎልጎልታ ነውና እንደዚህ ትላለች። ልጄ ወዳጄ ሆይ ትላለች ማርያም ስታወራ። ጴቄና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ ማልደሃለው ትላለች። ኑ ንገሩን ጴቄና ምናምን። አድሚኖች ሳህሩን አስገቧት። ምን ሆናችሁ ነው? ኔትወርክን ያስወጣት ወይስ ምንድነው? እሺ ኪርል ሰላም ነው ኪርል? ሰላም አላችሁ? ሰላም አልክ። ከየትኛው ቤተ እምነት ነው? ኦርቶዶክስ ነው። ጥያቄ ጠይቅ ስትሉ ስለሰማሁ ነው የገባሁት። መጀመሪያ ጥያቄ አለን ብለን ነበር። ኦርቶዶክስ ነህ? እሱ አይደለም ጥያቄ እደፍራለሁ ብለህ አይደል ያስገባኝ? ጥያቄን ትቀበለኛለህ ወይስ አይደል? ችግር የለም ትጠይቃለህ። ኦርቶዶክስ ነህ? ኦርቶዶክስ ነህ አይደል? እኔ ክርስቲያን ነኝ። እሱ አንተን ማለት ኦርቶዶክስ እንደሆን ምንም እንደሆን አንተን ይሰማል። እኔ ያው ልጠይቅ ነው የገባሁት። አድምጥ፣ ልጠይቅ ነው የገባሁት። ድፍረት ካለ ይሄን ጥያቄ መልስ።
ቆይ ተረጋጋ። ለአምላክ መስክርለት እንጂ መጀመሪያ ምን ሆነ ነው? ጴቄና ሴቃ ምን ማለት ነው? የኢየሱስ ክርስቶስ ስም ነውና ምን ማለት ነው? ለምንድን ነው አምላክ የሚሳለቅባቸው? እስኪ አንዴ መልስልኝ። ና ጴቄና ሴቃ ምን ማለት ነው? የኢየሱስ ክርስቶስ ስሙ ነው። ጴቄና ሴቃ ምን ማለት ነው? ትርጉም ነገር ምን አገባ? ኧረ መልስ። አሁን አንተ ድፍረቱ ካለህ እንዴ የአምላክ ስም አሁንም ጠይቀን ማለት ነው። አላህ ስንት ነው? ቆይ ችግር የለም። ጴቄና ሴቃ ምን ማለት ነው? ና ተርጉም። ኦርቶዶክስ አይደል እንዴ? ምንድን ነው እንደዚህ? ትርጉም የአምላክ ስም ትርጉም ንገሩን። ጴቄና ሴቃ ወጥቷል። ማሂሩ ጡቶችን 4 ዓመት እየጠባህ አድጋሃል ትላለች ማርያም። ወጥቷል። አየሁት። ምን ያደርጋል? የአምላኩ ሌላ እኮ አልጠየቅናቸውም። የአምላካችሁ ስም ትርጉሙን ንገሩን። ጴቄና ሴቃ ምን ማለት ነው ነው ያሉኝ። ምን አጠፋን? ዛህሩ ትርጉሙን ታውቂዋለሽ? አይ እኔ አላውቀውም። ኧረ ልቤ መልሱልን እሺ እባካችሁ። ለምንድን ነው ለማርያም የምትሰግዱላት? ለምን? ነው ይሄን ንገሩና በቃ። ወላሂ ለዓዝም ይሄንን እችን መልሱልንና ከዛ በኋላ የፈለጋችሁትን ጠይቁ። ጴቄና ሴቃ ምን ማለት ነው? ይሰማል? ማህ ይሰማሉ? አንዴ አንተ አሁን የለም ከዚህ የተቀመጥከው ገስትሬ እኛንም በቤታችሁ የመጣችሁት ነበር አይደላችሁ? ድፍረት አለ ይብለናል አይደል? ጥያቄ መልስልኝ። ጴቄና ሴቃ አይደለም። ቆይ አንዴ ኧረ ተረጋጋ። እመልስልሃለሁ። ኧረ ተረጋጋ። በቃ አንዴ መልስ። አንዴ መልስ። በቃ ውይይት አታርጉ። አንዴ ውይይት ነው። መልስ። አሁን ቆይ አንተ በቤት የመተት ትጠይቀኛለህ። አሁን ደግሞ እኔ ከቤታችሁ መጥቻለሁ። እኔ ልጠይቃችሁ። ቀጥልሽ። አንዴ ቀስት በቤት ኦኬ። አሁን እንደናንተ አስተምሮ አላህ አንድ ነው ትላላችሁ። አላህ አንድ ነው የምትሉት ከምን አንፃር ወይስ ምኑን ነው አንድ ነው የምትሉት? ምንነቱም በምንነቱም አንድ ነው። በምንነቱም አንድ ማንነት። አሁን ለምሳሌ ቆይ አንዴ አሁን ፈጣሪ በምንነቱም በማንነቱም አንድ ነው ብለሽ የመፍጠር ማንነት ካለው ሌላ ማንነት የለውም ማለት ነው። አንድ ከሆነ የመፍጠር ማንነት ማለት ነው። ማንነት የሚባለው ነገር ከባህሪ ጋር ወይም ደግሞ ከምን ቆይ ተረጋጋ። ቆይ ማንነት የሚባለው ነገር ተረጋጋ እንጂ ከመፍጠር ውጭ በማንነትም በምንነት ራስህ ጠይቀህ ራስህ የምትመልስ ከሆነ መጀመሪያ መጠየቅ አይጠበቅብህም ነበር። አምላክ ማንነትና አንድ አካል ማንነትና ምንነት አለው ሲባል ሁሉንም ያካተተ። ለምሳሌ ምንነት የሚባለው ሰው የሚባል ማንነቱ ነው። አንድ ሰው የሚባል ምንነት ካለው የሰው ምንነት ምንድነው ብለህ ስትጠይቅ የሚበላ የሚጠጣ አካል ያለው የራሱ የሆነ መተንፈስ የሚችል መብላት መጠጣት የሚችል ወዘተ ብለህ ትገልጻለህ። ይሄ የምንነቱ መገለጫዎች ናቸው። ግልጽ ነው። አንድ ሰው ምንነት አለው ብለህ ስትገልጽ ማለት ነው። የአምላክ ምንነቱ ምንድነው ሲባል መፍጠር የሚችል ተረጋጋ እንዴ መፍጠር የሚችል ማየት የሚችል መስማት የሚችል ነገራቶችን ማስተናበር የሚችል ካለመኖር ወደ መኖር ማምጣት የሚችል ወዘተ ነገራቶች ይሄ የአምላክ ምንነት መገለጫ ነው። ግልጽ ነው። ማንነቱ ከተባለ አምላክ ማን ነው ተብለ ስትቀየር አላህ ነው ተብሎ ይገለጻል ማለት ነው። የማንነትና የምንነት እንትን እስኪ ተረጋጋ በፈጣሪ የማንነትና የምንነት ትርጉም ሳታውቅ ማለት የራስህን ኮንክሉዥን አትስጥ።
መልሱ ምንድነው የሚሆነው? የአምላክ ማንነትና ምንነቱ አንድና ብቸኛ ነው። የምንነቱ መገለጫዎች ምንድናቸው ሲባል መፍጠር፣ ማየት፣ መስማት፣ ማከናወን ወዘተ የአምላክ ባህሪያቶችን በአጠቃላይ የሚያካትት ነው። ግልጽ ነው። የአምላክ ማንነት ተብሎ ከተገለጸው አምላክ ማን ነው ለሚለው አላህ ነው ብለን እንመልሳለን። ቀጥልሽ። እሺ አሁን አንቺ ያልተረዳሽ ነገር አሁን አላህ ባሪያ ነው ብለሽኛል አይደል? አሁን አንድ ከሆነ እያልኩሻለሁ ብለሽኛል። አንድ ነው አንድ ምንነቱ ማን ነው ብለሽኛል። ኧረ ቆይ ማንነቱ አንድ ነው። ኧረ እሺ ማንነትና ምንነት ባህሪ ልክ ማንነትና ምንነትና ባህሪን ለይተህ እያወቅህ ግልጽ ነው። ባህሪ የምንነት መገለጫ እንጂ አንድ ባህሪ ነው ምንነት ተብሎ አይገለጽም። ባህሪ በራሱ ግልጽ ነው። የምንነት መገለጫ ነው ባህሪ። በመድኃኒዓለም አንዴ እስኪ አሁን አንድ ነው ስትሉና ያላልኩትን አልኩ ብለህ እንዳታወራ። አንድ ከሆነ እሱ አንድ ከሆነ አንድ ቦታ ላይ ነው ማለት ነው የሚገኘው። እሱ ነው ራስህ ነው የምታወራው። አንድ ከሆነ እኮ አንድ ከሆነ አንድ ቦታ ላይ ነው የሚገኘው ብለህ የምታወራው አንተ። ቦታ የሚባለው ሲጀመር አምላክን አያከብርም።